እንዴ ሰላም ደህና ነሽ እናቴ? አመመሽ? ይኸውልሽ በቃ ዳጣ ትንሽ ደግፈናት ወደ ውስጥ ትባና ትረፍ። ትንሽ ዳጣ ትንሽ ሰላም ወደ ውስጥ ግቢ። እኔ ሰላም አመመሻ? ሰላም ቀሽ ወደ ውስጥ ይዛችኋት ግቢ። አይዞሽ ረፊበት። እሺ ሰላም ያመመሻ? መቀሌ ወደ ከተሽ ነው ሰጥሽ ነው እኔ ሰላም ነኝ። ነስቲንኪ ጉረሽ አረ ሰላምያ ጉረሽ አጨናነቅሽ ምንድነው? ለራስሽ ቢንጂ ጉረሽ እናት ትርገምልሽ በተኛችበት አንቄውሽን ገላት በይ ትሰሚኛለሽ? እስከ ዛሬ ድረስ ያሰቃይሻት ይበቃሻል። እሺ ሰላም የተደበቀ ሚስጥር አወጣች። ኤቢንም በጥፊ መታቻት። ለምንስ በጥፊ መታቻት የሚለውን አብረን የምናይ ይሆናል። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ዳጣን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮ ሼር ላይ እያደረጋችሁ አበረታቶች ስል በአክብሮት እጠይቃለሁ። ዳጣና ሰላም ተገናኙ። ሲገናኙም ሰላም ስሜቷን መቆጣጠር አቃታት። ተነስታም ልጇን ለማቀፍ ሞከረች። ነገር ግን አልቻለችም። በተቀመጠችበት በዛው በሶፋው ላይ ተመልሳ ወድቃለች። እነ ሰላምና እነ ወይዘሮ ማርታና አቶ ደረጀም አንድ ላይ ቁጭ ብለውም ነበር ያሉት። በዚሁም አጋጣሚ ወይዘሮ ማርታ ሰላም አመመሽ በማለት በጣም ደንግጠውም ይነሳሉ። ደረጀ የሆነውን ነገሩ ያውቃል። ችግር ሊፈጠር ነው በማለት ውስጡ ይረበሻል። ዳጣኔ ተነሺ እንደግፋትና ወደ መኝታ ክፍል እንውሰዳት አረፍ ትበል በማለትም ይላል። እሺ በቃ ውሰዷት በማለት ወይዘሮ ማርታም ትላቸዋለች። እነሱም ደግፈው ይወስዷታል። በዚሁም አጋጣሚ ሰላም ዳጣን አይታ ስሟ መጥገብ አቅቷታል። ዳጣን ነበር ስታይም የነበረው። በዚሁም አጋጣሚ ውሃ እና አቶ ደረጀ ሰላምን ደግፈው ሲወስዷት አይታለች። እሷም ቀንታ እኔም አመመኝ ብላ ለማርታ ትላታለች። ሰው በሽታ ይመኛል? አሁን አንቺ ሰላምን እንደዚህ አቅፈው ሲሄዱ ቀንተሽ ነው አይደል እንደዚህ ያልሽው ብላም ትላታለች። አዎ ቀንቻለሁ፣ እኔም አሞኛል በማለት ትመልስላታለች። ወይዘሮ ማርታ በጣም ትገረምና ታጠገቧም ተነስታ ትሄዳለች። እነም ደረጀ ሰላም መኝታ ክፍልም እንዳስገቧት በቃ ደረጀ አሁን ሰላም እና እኔ አንድ ላይ እንቀመጣለን ሂድ ብላም ትለዋለች። ዳጣ ሰላምን በቃ ሂድ እኛ አሁን አብረን እንቀመጣለን፣ ዳጣን አግኝቻለሁ፣ ዳጣን ሄጋለች ብላም ትለዋለች። እባክሽን ሰላም ራስሽን ጠብቂ እያላትም ነበር እሱም። በዚሁም አጋጣሚ ዳጣን አሁን ሱቅ ልላክሽ አንዳንድ ነገር ገዛዝተሽላት ነይ ብሎም ይላታል። በዚህ በጨለማ ነው ሱቅ የምትሄደው? አትሄድም፣ እንዲያውም እኔ ምንም አልፈልግም በማለትም አንተ ሄድ ታሁን ወዲያ እኔ ዳጣለችኝ ከዳጣ ጋር አብረን እንቀመጣለን፣ እንዲያውም እኔ ወደ ኩሽና ሄደን እንስራ ብላም ትላታለች። በፍጹም እንደዚህ ሆነሽ ወደ ኩሽና ሄጄ ልስራ አትበይ፣ እንዲያውም አሁን እትያለች እኔ ትዬን አግዛታለሁ በደንብ አድርገን እንሰራለን በማለት ትመልስላታለች ዳጣ። በዚሁም አጋጣሚ አንቺ ታጠገቤ የትም አትሄጂም በማለት ቀጥታ ወደ ኩሽና አንድ ላይ ሄደው ለዳጣ ሰላም ምግብ ሰርታላት እያጎረሰቻትም ነበር። የእናት ፍቅር ይላል። የእናት ፍቅር እያሳየቻትም ነበረ። ምግቡን እንግዲህ በማጉረስ እያጨናነቀቻትም ነበረ። ኧረ እባክሽ ዛሬ እንዴት ነው እንክብካቤ በዛብኝ፣ ለራስሽን ብይ እንጂ ብላም ትላታለች። ብይልኝ የኔ ልጅ ብይልኝ የኔ ውድ፣ አንቺ እኮ ምን ነው ከሳሽብኝ ብላም ትላታለች። ሰላም አንቺም ምግብ ብይ፣ እኔ ይኸውልሽ ስለምበላ ነው እንደዚህ ወፈርኩት እያለችም አንዳንድ ነገሮችን እያወራችም እያዝናናቻትም ነበረ። በዚሁም አጋጣሚ ማርታና ደረጀ አንድ ቦታ በመኝታ ክፍል ቁጭ ብለው አንዳንድ ነገሮችን እየተወያዩም ነበረ። የኤቢ ፍቅረኛ አርጁ ዛሬም ላይ እየመጣ በር ላይ ይቀመጣል አሉ። ለምንድን ነው ይሄ ልጅ አሁንም መልሰህ እማታሳስረው ብላም ትለዋለች። የባለፈው እስር ቤት እሱን አልቀጣውም ማለት ነው፣ ችግር የለውም ለፖሊስ ተናግሬ አስጠፈንገዋለሁ በማለት እሱም ውሳኔውን ወስኗል። ይህ ሁሉ ችግር ከሚፈጠር ለምንድን ነው የናታን አባት እንደውለቅ እንዲጋቡ የማናደርገው?
እንጠይቀውና የሚሆነውን ነገር እናድርግ በማለትም ታዋየዋለች። ነገር ግን ደረጀ በፍጹም አይሆንም፣ ናታን ኤቢን አይወዳትም። ሴት ልጅ እኔ እወድካለሁ ማለት ደግሞ በእኛ ባህላችን አይደለም፣ ምን ሆነሽ ነው ብሎ ይላታል። ይህን ማቃለው ያደግኩበት ነው፣ ባህላችን አይደለም። ነገር ግን ኤቢ የኛን ምክር አትሰማም ብላም ትለዋለች። በፍጹም አይሆንም፣ ለማንኛውም እንደዚህ አይነት ነገር አይሰራም ብሎም ደረጀ አጠገቧ ተነስቶ ይሄዳል። ወይዘሮ ማርታም ችግር የለውም በቃ እኔ ራሴ ደውዬ ከናታን አባት ጋር አውርቼዋለሁም ብላም ትላለች። ሰላምም እንግዲህ ዳጣት አልመጣች እዚህ ቤት ዛሬ ቁርስ አትበሉም በማለት ቤተሰቡን እየቀጣች ትገኛለች። ዳጣም ወደ እነ ምሳሌ ጋር ሄዳም ነበረ። ናታን ደውሎ ኧረ እባክሽ የት ነሽ? ለምንድን ነው የማትመጪው? ዛሬ ላይ ሰላም ዳጣት አልመጣች ምግብም አትበሉም የትስ ነች እያለች አምጡ እያለች እየረበሸች ነው፣ አትመጭም እንዴ ብሎ ይላታል። እሺ በቃ እመጣለሁ፣ ግን አየክ አይደል እኔ በሁሉም ቦታ ውድ ነኝ፣ አንተ ብቻ እኮ አይደልክም የምትወደኝ፣ ሁሉም ይወዱኛል እያለች እንግዲህ እየተዝናናችም ነበረ። በዚሁም አጋጣሚ ኤቢ ጠረጴዛ ላይ ቁጭ ብላ ለምንድነው ዛሬ ቁርስ የማይመጣልን? ሰላም ለምንድነው ቁርስ ማሰጠን ብላ ለውሃ ትጠይቃታለች። ውሃም እንግዲህ ዳጣት አልመጣች ምግብ አትበሉም ዛሬ ቁርስ አትበሉም በማለት ብላለች። ሰላም ብላም ትላታለች። ከመቼው ወዴ ነው ደግሞ ዳጣ መጠበቅ የጀመረችው? ከመቼው ወዴ ነው? እኔ ዳጣ ብትመጣ ባትመጣ ምን አገባኝ በማለት ሂጂና አሁን ሰላምን ቁርስ አምጪ በያት በማለት ውሃንም ልካትም ነበር። ውሃ በዛው ወደ ኩሽና ውስጥ ቆማም እየበላችም ነበረ። ናታን ከውጭ ይመጣል። እሱም ቁጭ ብሎ አየክ አይደል ይቺ ዱርዬ እኔ ታልመጣው ምግብ እንዳይቀርብ ቁርስ እንዳይቀርብ እያለች ነው ብላም ትለዋለች። ማነች ብሎ ይላታል። ዳጣ ነቻ፣ ከሷ ሌላ ዱርዬ ያለ እንዴ በማለት እሷንም በስም ለማጥፋት ትሞክራለች። አይ አይደለችም ላትሆን ትችላለች ብሎ ይመልስላታል። ለማንኛውም አሁን ሄጄ ልኳን እነግራታለሁ በማለት ቀጥታ ወደ ኩሽና አምርታም ነበረ። ኩሽናም ላይ ሄዳ ለምንድን ነው ቁርስ ማሰጪን ብላም ትላታለች። አይ ኤቢዬ ዳጣም እየመጣች ስለሆነ አንድ ላይ ብትበሉ ይሻላል ብዬ ነው ብላም ትላታለች። እኔ ምን አገባኝ ስለ ዳጣ ብላም ትመልስላታለች። አይ አንድ ላይ ብትበሉ ምን ችግር አለ በማለት አሁንም በትህትና ትመልስላታለች። እንደ አጋጣሚ ዳጣም መታም ነበረ። ከናታን ጋር ጠረጴዛው ላይ ቁጭ ብለው እያወሩም ነበር። አይሽ አይደል አንቺ ታልመጣሽ ቁርስ አትሰጡም ተብለን ዛሬ ላይ ተቀጥተናል እያለም እያወራትም ነበረ። ኤቢም እንግዲህ ለሰላም እንዲያውም አንቺና ዳጣ ትልቅ ችግር አለባችሁ፣ ይችን ዳጣ በተኛችበት ነው አንቄ የምገላት ብላም ትላታለች። ሰላም በጣም ትናደዳለች፣ ስሜታዊም ትሆናለች። አንቺ ምን አባሽ ነው ያልሽው በማለት በጥፊ ይዛም ታጮኋታለች። አንቺ እኔን መታሽኝ፣ ይህን ሁሉ ያደረገኝ ደረጀ ነው፣ ያስመታኝ ደረጀ ነው፣ ከዚህ ከቤት ሁለታችሁም ትወጣላችሁ በማለት ስሜታዊ ሆና እሷም ወደ ክፍሏ ትሄዳለች። ውሃም እያየቻቸው ስለነበረ በጣም ደንግጣም ስለነበረ ተሯሮጣ ናታንና ዳጣ ጋር ትሮጥና ሰላም ኤቢን በጥፊ መታቻት ብላም ትላታለች። በጣም ይደነግጡና ተነስተው ይሄዳሉ። ወይዘሮ ማርታና ደረጀ ቤት የሉም ነበር። እንደ አጋጣሚ እነሱም ከውጭ ይመጣሉ። ከውጭ እንደመጡ ተሯሩጣ ነበረ ለእናቷ ልትነግራትም የሞከረችው። አይሽ አይደለም አየ ፊቴን ብላም ትላታለች። ምንድን ነው ፊትሽ ወይኔ ልጄ በማለት በጣም ደንግጣም ታያታለች። ምንድን ነው ምን ሆነሽ ነው ብላም ትላታለች። ማን የመታሽ? ዱርዬ በዚህ ሰፈር መጥቶ ነው አይደለ ብላም ትላታለች። ማን ነው አርጁ ነው አይደል? አይደለም እሱ ቢሆንም እንደዚህ አይጎዳኝም። እና ማን የመታሽ? ዳጣ ነች ብላም ትላታለች። ያው በይው ብላም ትላታለች። ዳጣ ጨክና አንቺን መታችሽ ብላም ትላታለች። አይ የመታችኝ ሰላም ነች። ሰላም እንዴት አንቺ ልትመታሽ ቻለች? እዚህ ቤት ውስጥ ከውሃ የበለጠ ረባሽ የለም። ይሄን ያህል ጊዜ ስትኖር አንድ ቀን ውሃ ላይ እጇን አንስታ አታውቅም። አንቺ ምን ብትያት ነው እሷን የመታችሽ? እውነት ምን አድርግሻት እንደመታችሽ እኔ እሷን እጠይቃታለሁ በማለትም ትላታለች። አንቺ መቼም ቢሆን እኔን አታምኑኝም። እኔ ራሴን አንቄ አጠፋላችኋለሁ፣ እሞትላችኋለሁ፣ ወይንም እሄድላችኋለሁ ብላም ትላታለች። ውልቅ ብለሽ ሂጂ፣ ዳይፐር ቀይራ እንዳሳደገችሽ አትርሺ። እሷ ያሳደገችሽ እሷ ነች። ስለምትወድሽ እና ስለምትኮራብሽ ነው የመታችሽ። ሰው የሚወደውን ነው እንጂ የማይወደውን አይመታም። ስለዚህ ምንም ነገር ልታደርጊያት አትችይም። ደረጀን ባትፈሪ ልትመቻት ነበር እያለችም እንግዲህ እሷንም በጣም ስሜታዊ ሆናም ስትቆጣትም ነበረ። እኔ ለምን እንደመታችሽ እሷን እጠይቃታለሁ በማለትም እሷም እንደዛ ብለም ወስናለች። በዚሁም አጋጣሚ አንድ ቤት ውስጥ ቁጭ ብለው
ደረጀ ናታንና ዳጣ ቁጭ ብለው እንግዲህ ስለ ጠንቋይ ቤት ታሪክም እያወሩ ነበረ። ዳጣን የማውቀው ነገር አለኝ ስለ ጠንቋይ ቤት ታሪክ፣ እኔ እንዲያውም ልንገራችሁ በማለት አንዳንድ ነገሮችን እያወራቻቸውም ነበረ። በዚሁም አጋጣሚ ዳጣ ስታወራ በጣም ይገረማሉ። ሰላምም ውጭ ላይ ቆማ እያዳመጠችም ነበረ። ዳጣ ስታወራ በጣም ደስተኛም ሆናም ነበረ። በስተመጨረሻ ማውረታ ስጨርስ በእጇ ነይ ብላታለች። ቀጥታ በቃ እኔ ተጠርቻለሁ ሊሄድ ነው በማለት ወደ ሰላም ጋርም ትሄዳለች። ወደ ሰላም ጋር ሄዳ ቀጥታ ወደ ውጭ ወጥተው ፎቶ እየተነሱም ነበረ። ናታን እያነሳቸው ነበረ። ለምንድን ነው ግን አንቺ ቤቢ ሻወር ፎቶ ማትነሺው ብሎ ይላታል። እኔ ከዳጣዬ ጋር ተተነሳሁ በቂ ነው፣ በደንብ አድርገህ አንሳን እያለችም ትለዋለች። በዚሁም አጋጣሚ እያሾፈችበት፣ ዳጣም እያሾፈች በናታን ፎቶ እያነሳቸው ነበር። በጣም ነው የምታምሩት፣ እናትና ልጅ ትመስላላችሁ ብሎም ይላታል። ሰላምም እንግዲህ በጣም አምልጧት ነን እኮ በማለት የተደበቀው ሚስጥር ታወጣለች። ውድ ቤተሰቦቼ ደረጀ ሴን ሲሰማ ምን ይል ይሆን? ቀጣዩስ ምን ይፈጠር ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።